ኦርጋን ከፍተኛው አካል ሼርሆልደርስ ሚቲንግ ነው ብለናል አይደል? ሁለተኛው ቦርድ ኦፍ ዳይሬክተር ነው። ቦርድ ኦፍ ዳይሬክተር ላይ ብዙ አዳዲስ ነገሮች አሉት። እዚህ ላይ ነው በአዲሱ ህግ። አንደኛ ቦርድ ኦፍ ዳይሬክተር ምን አለ? በአዲሱ ህግ ምን ሆኗል ማለት ነው? ቦርድ ኦፍ ዳይሬክተር በአዲሱ ህግ ከ12 ወደ 13 ከፍሏል። ማክሲመም አይደለም? ከ3 እስከ 13 12 ለሚለው ለምንድን ነው? ካስቲንግ ቦት የሚባለውን ለማስወገድ ይሄ ድምፅ ሲሰጥ ጭቅጭቅ እንዳይኖር ነው። በቀላሉ ወደ ርሱ ነው ያምራል አይደለም? አንዱ እሱ ነው። ኤኒዌይ ዞሮ ዞሮ ከ12 ወደ 13 መሆኑ አዲስ ነገር ነው። ሌላውና ትልቁ ነገር ግን ድሮ የሚተችበት የነበረው 347 ሜምበርስ ኦንሊ ካን ቢ ቦርድ ኦፍ ዳይሬክተር ነው የሚለው አይደለም? አሁን ግን ነን ሜምበር ወይም ነን ሼርሆልደር ራሱ ቦርድ ኦፍ ዳይሬክተር ይሆናል። አያችሁ? አዲስ ኢንትሮዳክሽን ማን ነው? አዲስ ኢንትሮዳክሽን ምንድነው? ነን ሼርሆልደርስ ካን ቢ ዋት ቦርድ ኦፍ ዳይሬክተር ሊሆኑ ይችላሉ። ሆኖም ግን ነን ሼርሆልደርስ ቦርድ ኦፍ ዳይሬክተር ሲሆኑ ብዛታቸው ግን ከስንት አይሆንም? ከአንድ ሶስተኛ፣ ከአምስት ሳይሆን ከአንድ ሶስተኛ አይበልጥም። ያ ማለት ምንድነው? 12 ከሆነ ቦርዱ ከአራት አይበልጡም ማለት ነው። እንግዲህ ፐርፐዙ እነኚህ ሰዎች እንዲገቡ የተደረገው ምንድነው? አቅማቸውን ለመጠቀም ነው። ፕሮፌሽናል አቅም ይኖራቸው ለምን አይቀላቀሉም ነው። ሌላው ሪስትሪክሽን እነኚህ ሰዎች ቸር መሆን አይችሉም። ነን ሼርሆልደርስ የቦርድ ሜምበር ከሆኑ በኋላ የቦርዱ ቸር መሆኑ ይችላሉ? አይችሉም። የቦርዱ ቸር መሆን የሚችለው ሼርሆልደር ብቻ ነው። ሼርሆልደር ብቻ ነው። ግልጽ ነው አይደለም? አዎ። ከዛ ውጭ አዲስ ነገር ቦርድ አካባቢ ያስተዋወቀው ምንድነው? ስንት ነው? 300 ላይ ይሄ የሚገርመው ፕሪፈርድ ሼር ለምሳሌ የተለያየ ክላስ ኦፍ ሼር አለ አይደል? የእያንዳንዱ ክላስ ተወካይ እንዲኖረው ይጠይቃል ቦርድ ውስጥ። ለምሳሌ ፕሪፈርድ ሼር ካለ ቢያንስ አንድ ተወካይ ይኖራቸዋል። ክላስ ኦፍ ሼር ኦርዲናሪውም እንደዚህ ተወካይ ይኖረዋል ማለት ነው። እያንዳንዱ የተለየ የሼር ግሩፕ ያለው አካል ተወካይ በቦርድ ውስጥ ይኖረዋል ማለት ነው። በጣም የሚያሳዝነው ማይኖሪቲ ግን አልተፈጠረላቸውም። ድሮ ማይኖሪቲ ተወካይ የላቸው በሚተች ነበረ። አሁንም አስቀጥለው ማለት ነው። ለማይኖሪቲ ጥበቃ አልሰጠም። ይህም አዲስ ነገር ነው። ምኑ? ለእያንዳንዱ ክላስ ተወካይ ይኖር የሚለው። ከዛ ውጪ 302 ትመስለኛለች ሴኪዩሪቲ። ድሮ ቦርድ ሜምበርስ ሸራቸውን ነው የሚያስይዙት። ምክንያቱም ቦርድ ተጠያቂነት አለባቸው አይደለም? አለባቸው ተጠያቂነት። ምናቸውን ነበር የሚያስይዙት? ሸራቸውን፣ ያላቸውን ሸር። ስለዚህ ብዙ ሸር ያላቸው ሰዎች ነበር ቦርድ የሚሆኑት። ያ ምን ይተች ነበረ እንዴ? ብዙ ሸር ያላቸው ቦርድ ከሆኑ በኋላ ሸራቸውን ያስይዛሉ አይደለ? ስለዚህ ትናንሽ ሸር ያላቸው ሰዎች ቦርድ ሜምበር እንዳይሆኑ ተከልክለዋል በተዘዋዋሪ። ድሮ እንደዛ ነበረ። አሁን ለምሳሌ ድሮ ማይኖሪቲ ሼርሆልደርስ ቦርድ ሜምበር መሆን አይችሉም። ምክንያቱም የሚያስይዙት ሸር ትንሽ ስለሆነ ካለባቸው ተጠያቂነት አንጻር ማለት ነው። አሁን ግን ምን ሆነ? ማይኖሪቲ ሼርሆልደርስ ቦርድ ሜምበር እንዲሆኑ ምን አደረገ? ሴኪዩሪቲው ማንኛውም ቃል ሊሆን ይችላል፣ ሸር ላይሆን ይችላል። 302 ለምሳሌ ቤት ማስያዝ ይቻላል፣ ሌላ ንብረት ወርቅ ማስያዝ ይቻላል። ኤኒ አያቸው። ድሮ ሸር ብቻ የነበረው አሁን ሴኪዩሪቲውን ሰፋ አደረገው ማለት ነው። እና እነኚህ አዳዲስ ኢንትሮዳክሽን ናቸው ቦርድ ኦፍ ዳይሬክተር ላይ። ሜቢ ያው 301 ላይ ያው ቦርድ ኦፍ ዳይሬክተር ከተሾመ ባይዘወይ ቦርድ ውስጥ ዴይ ቱ ዴይ ቢዝነስ የሚሳተፉ የቦርድ ሜምበርስ አሉ። ዴይ ቱ ዴይ የሚሳተፉ የቦርድ ሜምበርስ አሉ። እነኚህ ዴይ ቱ ዴይ የሚሳተፉት ቸርማን መሆንም አይችሉም የሚል ነገር አስቀምጧል። እነኚህ እንኳን ያተጋገር ነው ተወሰናቸው ችግር የለውም። ቅድም ያነሳኋቸው ግን ሜጀር ፖይንት ሲምባሉ ናቸው። እነሱ ያዟቸው። ዘን 306 ይሄ ሪሌቲቭ ፐርሰንስ የሚባለው ነው። እሱም በደንብ ይዩት። ለምሳሌ በሪሌቲቭ ፐርሰንስ መካከል ትራንዛክሽን ሲፈጸም የተለየ ቁጥር ይደረጋል እና 306 ላይ ሪሌቲቭ ፐርሰንስ እነማን ናቸው የሚለው ወደ ፋሚሊ ኮድ ይወስደናል። ኢትስ ቨሪ ኢዚ። ለምሳሌ ዳይሬክተሩ፣ ኦዲተሩ፣ ማናጀሩ፣ ሴክሬታሩ እነዚህ የሆኑና ግን የነሱ ኮንሳጊውናል ወይም በአፊኒቲ ሪሌሽንሺፕ ያላቸው ሰዎች በፋሚሊ ኮድ አንቀጽ 8 እና አንቀጽ 9 መሰረት ማለት ነው ያለው ሪሌቲቭ ፐርሰንስ ይባላል ነው። ብዙም ችግር የለውም ግን ይህን ወቁት በደንብ